አገሬ ኢትዮጵያን እሳት ይዞርሻል አገሬ ኢትዮጵያን እሳት ይዞርሻል ለመጥፋት ነው እንጂ መች ይሻገርሻል አገሬ ኢትዮጵያ ኩሪ ይገባሻል አገሬ ኢትዮጵያ ኩሪ ይገባሻል የማስደፍሩ ጀግና ልጅ ወልደሻል አረገዳይ 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 አለምነው ጭልጥ ነው ውሃ ይላመጥም አለምነው ጭልጥ ነው ውሃ ይላመጥም ተላይ ወዳጅ ላይ ሆን አንልመጠመጥም 780 ኪሎ ሜትር እንግዲህ አቋርጠው እኔን ለማግኘት የጎንደሯ ንግስት የምታስታውሷት ታውቃታላችሁ አስረስ ጎነበ ይባላሉ በኢትዮጵያ ኪነ ጥበብ ላይ አብረው ከሰሩ መካከል ታማኝ በየነ አበበ በለው እንየታከለ አሰፉ ደባልቄ እነዚህ ሁሉ እንግዲህ በጣም ትልልቅ በኢትዮጵያ ላይ ትልቅ ሌጀንድ የሆኑ አርቲስቶችን አብረው የሰሩ ናቸው እንግዲህ ይሄንን ቪዲዮ እነሱም ጋር ከደረሰ እንድትረዷቸው በዚሁ አጋጣሚ መናገር እፈልጋለሁ እንግዲህ እኔን እዚህ አዲስ አበባ ድረስ ይሄ ከጎንደር ድረስ መጣው ምንድነው ምን ላግዞት ለምን ፈለጉኝ እኔ በጣም ፈልገውኝ የመጡና እስኪ ለምን እንደፈለጉኝ ተናገሩ እንድትረዳ ብዬ መረዳት ፈልጋለሁ እንድትረዱ የኢትዮጵያ ልጆች በውስጥም ያላችሁ በደጅም ያላችሁ በውጭም ያላችሁ እንድትረዱ ይፈልጌ ነው የመጣው ምን ሆኑ እግሬን አላምም ያለው ሽኳር አለብኝ እግሬ ተቆርጧል ይሄ ተቆርጦ ነው እግሩ ሁለተኛ ደግሞ ችግረኛ ነኝ አንደኛ ኑሮ ከባድ ነው እንኳን ለሌለው ሰው ላለው ሰው ይከብዳል ኑሮ በጣም ከባድ ነው እንድትረዱ ብዬ ነው የመጣሁኝ ልጅጓ እኔ ስለ እርሶ ስሰማ በካራማራ ፊደል ካስትሮ እንደሸለሞ የእርሶን ግሩፕ እና በኪነ ጥበቡ ግንባር ቀደም እንደሆኑ ነው ያው እንደ ልጅነቴ የሰበሰብኳት ኢንፎርሜሽን ወደ እኔ ሲመጡ እቺን ነውና እስኪ ስለዛ አጫውቱኝ ስለ ፊደል ካስትሮ ሽልማቱ የካራማራው የካራማራ ሳለ በጦርነቱ የተጎዱ ወገናችን ነበሩ ወታደሮች ስንቶች ነገሩ የተጎዱ ትምርሻችን እነሱን ለመርዳት እነሱን ደግሞ ለማነቃቃት ለን ካራማራ ሄርና ጅግጅጋ በጅግጅጋ ደዘን በምንድን ነበር የምታነቃቋቸው አረብ በሙዚቃ እስኪ አስታውሱን በመሰንቆ እስኪ አስታውሱን ፉከራ ደግሞ በጣም ጎበዝ እንደሆነ አውቃለሁ እንግዲህ እስኪ አስታውሱን እስኪ የሚያስታውሱትም ሰው በዚህ አስታውሱት ለምን እየላንጎራጉርላውን ሽለላ ነው የሚሻለው ሽለላ እኔ በጣም ሽለላ ወዳለሁ ሽለላው ይሻለኛል ከሽለላው ጀምሩልኝ ኧረ ጎራው በልበለው አስግዘው በወንዛ በእናት አገርና በመሽተ ለማዛ አረገዳይ አይዞት አረ በለው አረገዳይ መራጁና አረገዳይ በጣም የሚገርም ነው እንግዲህ እንደዚህ ነው በካራማራ ጦርነት የኢትዮጵያን ጀግና ወታደር በዚሁ አጋጣሚ ነው የሚወታደር ልጅኝ 50 አለቃ ጥጋቡ ገብሬ የዛ ጊዜ በካራማራው ዘምቷል አባቴና በሚገርም ሁኔታ እንግዲህ እንደዚህ ነበር የሚያዘምቱ እንደዚህ ነበር ወኔ የሚሰጡ የነበሩ እና ደግሞ አንድ የሰማሁት ኢንፎርሜሽን ድሬዳዋ በዛ በወንዝ ጥቃት የነበረ ጊዜ የተጠቁ ጊዜ ካሴቱን የእርሶን ካሴት በእርዳታ መልክ ሰጠዋል የሚባል ነገርም አለ አዎ ዛን ጊዜ እንዴት እነሱ የማነቃቂያ ሆናችሁ አበዲያ ወን ሰተናል አው ሰጥቻቸዋለሁ በርግጥ ልክ ነው ትክክል ነው እንግዲህ የድሬዳዋ ሰዎች በዚህ ጉዳይም እንግዲህ ውለታ አለባችሁ እናታችን ዛሬ የኛን እርዳታ በሚሹ ጊዜ እናንተ መምጣት አለባችሁ እናንተ እርዳታችሁን ስትፈልጉ እንግዲህ ባላችሁ አቅም ረድተዋል
እንግዲህ ሁላችንም እንተባበር። እንግዲህ እኚህን ጀግና እናት እንግዲህ ለኢትዮጵያ በረከት ናቸው እና እሳቸው እነዚህ አይነት እናቶች ወድቀው ዝም ማለት የለብንም። የኢትዮጵያ ሕዝብ ከጥግ እስከ ጥግ ተረባርቦ ማማ እናታችንን እንደው እስከ ህይወታቸው ፍጻሜ እንኳን እንዲረዳቸው እጅግ በጣም ገራሚ እናት ናቸው። ከጎንደር ድረስ ነው እኔም ፍለጋ አዲስ አበባ ድረስ ይመጡ። ያው እኔ ነበር መምጣት የነበረብኝ። በጣም ይቅርታ። በጣም በእውነት እንግዲህ የኢትዮጵያ ንግድ ባንክ አሉት አለኛው ያውቁታል በቃል አምጣ 10 20 44 39 99 በዚህ አስገቡ። ስልክ ቁጥራቸው 0925 26 34 67 በዚህ የደወላችሁ ደግሞ እንደምታደንቋቸው እንደምትወዳቸው መልቀቅ ትችላላችሁ ማለት ነው። እናቴ እንግዲህ ባዶ እጄን አልመጣሁም። አንድ ከአሜሪካ ዞይ ይባላል መልካም ወንድማችን ነው። እቺን 10,000 ብር እንደ ጅማሮ ላስገባላቸው ብሎ ነው። አሁንም ሌላም ቀሪም ከዚህ በኋላ ረዳለው ብሏል። እግዚአብሔር ይርዳዎት፣ እግዚአብሔር ያግዛዎት። አይዞት። አሁን በዘላቂነት የሚያስፈልጉ ምንድነው? በጣም በአስቸኳይነት በዘላቂነት አሁን እኔ የሚያስፈልግ ሕክምና ያስፈልገኛል። መልሶ ደግሞ መስማፍተጅ ነው ምግብ ደግሞ ያስፈልጋል፣ ሕክምና ያስፈልጋል። ይሄንን እግሬ ይሄንን የተቆረጠው እግሬ ይሄ ይቆረጥመኛል። አሁን ይሄ እዚህ ላይ አጥንቱ ወጥቶ ይሄ በአራት ማዕዘን የተቆረጠ ይሄ ከዚህ ላይ ይሄ ይነዘንዘኛል። በቃ አሁን ዛሬው ሕክምና ግዴታ ነው። አንጠልጥዬው ውዬ በጣም ይቆረጥመኛል። ይሄ አይዞት እንግዲህ ዋጋ ከፍሏል። በኪነ ጥበቡም እንደዚሁም ሀገራችን ተወረረች ስትባል ግንባር ቀደም ሆነው ወታደሩን በማነሳሳት እንግዲህ ትልቅ አስተዋጽኦ ያደረጉ ለዚች ሀገር ናቸው። እንግዲህ ለከፈሉልን ዋጋ እንደው ባይበቃ ምንችለውን ያክል እናድርግ። ሪፖስት ኮፒ ሊንክ ያደረግን በሁሉም የሶሻል ሚዲያ ገጾች ልቀቁት። ይህንን ቪዲዮ ከዚህ ያነሳችሁ እናታችን መርዳት አለባት። እንግዲህ የኢትዮጵያ ሕዝብ ለሁሉም ይረዳል፣ ይደርስሎታል ብዬ አስባለሁ። አይዞት፣ በርታ በሉልኝ፣ ጠንክሩልኝ። በጣም ነው ማከብሮት። እሺ እናቴ፣ ሰላም ሁኑልኝ።